አብዬ በጣም ታሟል። ከብቶቹን ሽጦ ነበር ወደ ሳውዲ ላክ። እሱ እዛ በሞትና በህይወት መካከል ይሰቃያል። እኔ እዚህ ሀሳቤ እንዲያስረሽ ምችላል። በጣም ነው እንዴት አማሙት? ከተማ ወዳለ ሆስፒታል ወስደውታል። እናቴ እኔ ከዚህ ብር እንድልክላት እያለቀሰች ጠይቀች። እኮ ይሻውን ያን ሁሉ ብር እኔ ከየት ነው የማመጣው? ትትና በቃ አይዞሽ፣ አታልቅሽ። አይዞሽ አታልቅሽ በቃ። የትትናና የአብርሽ ጉዳይ በጣም በከባዱ አሳሳቢ ደረጃ ላይ ሆኖ እየሄደ ነው ያለው። በዚህ መካከል የግሌ በጣም እየተጎዳች ነው፣ እያለቀሰች ነው፣ እየተረበሸች ነው። ብዙ ነገሮች ቻሌንጆች እየገጠሟት ነው። በጣም ከሚባለው በላይ ከአቅሟ በላይ ሆኖባታል። ነገሮች ሁሉ ምን ማድረግ እንዳለባት፣ እንዴት ማድረግ እንዳለባት ነገሮች ሁሉ የተገላቢጦሽ ሆነውባታል። አንዱ ስትለው አንዱ ወደዛ ስትለው አንዱ ምንም አይነት ነገር ማድረግም ለመደረግም በጣም ከባድ ሆኖባታል ማለት ነው። ቤተሰቦቻችን እንግዲህ በባለፈው ክፍል እንዳያችሁት አብርሽ ትትና ከመድብል ጋር ስለሄደች ብቻ እሷን ለማናደድ ብሎ እንግዲህ የግሌን መጠቀሚያ አድርጎ ይዞ ሄዶ እንግዲህ አብረው በቃ እነሱ የሚያደርጉትን አክት እንዲያደርጉ አስገድዶ ሲያስደርጋት ነበረ። በመጨረሻ እንግዲህ ስትናደድ ስሜታዊ ሆና ጠጥታ ነበረ ምናምን። ከዛም ሰክራ እንግዲህ ተሸክሞ ነበር ያመጣት። ከዛም ኢቭን ከዛ ከመጣች በኋላ እንግዲህ ክላሷ ገብታ ተኝታ እንኳን ማታ ራሷን አታውቅም። ባስትነሳ ልብሷን አውልቃ በቃ ሁሉ ነገሯ ሰውነቷ ሁሉ ባዶ ነበረ። በጣም ነበር የደነገጠችው። እዚህ ቀጥል ስትባተት እንግዲህ ገልሞ ነበር አጠገቧ። ያው መሷን መስከሯን ስላወቀ በቃ የኔን ህመም ተጋራሽኝ፣ ህመሜን አወቅሽልኝ እያላት ነበርና እሷም እንግዲህ በጣም እየተናደደች ነበረ። ምንድነው የተፈጠረው? ምንድነው የሆንኩት? ማንኝ እኔ? እንዴት ደግሞ ሲቀጥል እንደዚህ ስራ ኩቴን ሆንኩት? ከምን የተነሳ ነው? በምን መልኩ ነው እንደዚህ ሆንኩት? እያለች እንግዲህ በጣም እየተናደደኝ ነበረ። በጣም ውስጧ እየተረበሸ ነበረ። በቃ ማለት ያለባት ነገር ሁሉ እስከሚጠፋት ድረስ እያለች ነበረ። በመጨረሻ እንግዲህ አብርሽ አይዞሽ ምንም አልሆንሽም፣ እንግዲህ ምናልባሽ አንቺ ትሆኛለሽ ያላት ነበረ። ያው ገልሞ እንግዲህ ከሁሉም በላይ ገልሞ አይዞሽ በቃ የኔን ህመም ስለተረዳሽኝ አመሰግናለሁ። ስለዚህ በቃ እኔ ቶሎና ሽሮ ፍትፍት ሰርቼልሻለሁኝ፣ እኔ ለኔ የሰራሁትኝ ከሱ ትበያለሽ፣ ነይ ተነሺ፣ በቃ አይዞሽ በርታ በይ ጠንከር በይ እያላት ነበረ። እሷም እንግዲህ እሺ ብላ እስኪ እያለች ነበር ማለት ነው። መጨረሻ እንግዲህ አብርሽም አንዳንድ ነገሮች እያወሩ ነበር። አብርሽን እንግዲህ ተወኝ በቃ ተወኝ፣ በጭራሽ እኔን አትናተ በለኝ፣ በቃ ራስን ችለህ ተቀመጥ ምናምን በጣም እየተናደደች ነበረ። ከሚባለው በላይ ብሶቷን ብዙ ነገሮቿን እንግዲህ እየገለጸች ነበረ የነበረው። ከሚቻለው በላይ ማነው ቤተሰቦቻችን በጣም ነበረ የረበሻት። በቃ አንተ አውቀህ መጠቀም ያደረከኝ፣ ክብሬን አወረድከው። እኔ ግን በደንብ ነበር የምወድህ። እኔ እዚህ ቤት ከመጣሁ ዕለት ጀምሮ ነበረ አንተን የወደድኩህ። ግን እኔ ስለወደድኩ ስላፈቀርኩ እኔ በቃ እንደ ጅልነት ተቆጠረብኝ። እኔ ግን ክብሬን ደግሞ ምጥል ሴት አይደለሁም። ግን ለምን መጠቀም ያታደርገኝ? በቃ አንተ ግን እኔን ያክል ዘመን ሴትነት አንድ ቀን ያልታየህን ትናንት የመጣ ትትና ቀልብህን ሁሉ ነገርህን ወስዳ ትትና ትላለህ። ሲቀጥል ደግሞ ያው መብትህ ነው እሱ። ግን እኔ አላስችለኝ ቢለኝ ነው እንጂ ግን ምን አደርጋለሁ? በግድ ታልወድድከኛ ይባል ነገር፣ በግድ ካላፈቀርከኛ ይባል ነገር ምን አደርጋለሁኝ? እንግዲህ ወድጄ ሳይሆን ተገድጄ ራሴን መቆጣጠር እንዳለብኝ እየተረዳሁ ነው። አንተም እዛው ትትና ጋር ትትና በል። ሲጀመር እኔን ተወይ በቃ አታናግረኝ። እንደውም እኔ ከሁላችሁም በላይ በቃ ገልሞ የኔ ምስኪን በቃ ገልሞ ይሻለኛል እያለች ነበረ። ገልሞ እንግዲህ ነው ተመናገር ትትና እንደምታውቀው ይወዳታል አብርሽ ብዙ አይደለም እና ገልሞ ያው በቃ ባለፈውም ሲመክራት ነበረ። ኢቭን ዛሬ እንግዲህ እስከ ተኛችበት ድረስ ሄዶ መስከረዋን ማታ ስለሰማ እንግዲህ ሽሮ ፍትፍት ፈታፍቶ እንኳን የጠበቃት እሱ ነው። በዛ ላይ በቃ እሱ ነው አዛኝ። ሰክሮ እንኳን በዚህ በስካር ውስጥ ነው ለኔ ያለው እንትን በቃ የተለየ ነው እንጂ ያንተን ነገር ተው፣ ያንተን ነገር ውሃ ይብለው፣ ያንተን ነገር ወፊል ቀመው ተወኝ
በቃ ከአጠገቤ ራቅልኝ፣ ከአጠገቤ ሂድልኝ፣ ተወኝ ባክህን እያለች ነው የምትገኘው። አብርሽም እንግዲህ አሪያ ግሌ እንደዛ እኮ አይደለም እኔ ተይኝ እያላት ነበረ። ግን በመጨረሻ በሚገርም ሁኔታ እንግዲህ ያው ትትና ጋር ምንድነው አንቺ እንደዚህ ሂደሽ ይሄን ያክምታመሽ የቤት እኮ የተከበረ ቤት ነው፣ በሰዓት ገብተሽ በሰዓት መውጣት ነው እንጂ እንደዚህ ብሎ እንደፈለግሽ እንደ ጎረምሳ ለቤት የምትገቢበት አይደለም ምናምን ብሎ እንግዲህ የተናገራት ነበረና አብርሽ በቃ ተው አትናደር፣ በቃ ይቅርታ ያው እንግዲህ ራይዱ አስመሽቶኝ ነው መሀል ላይ መንገድ ላይ ነዳጅ ጭርሶ ስለነበረ በዛ ምክንያት ነውና በጣም ይቅርታ አድርግልኝ እባክህን ታገሰኝ ምናምን እያለች እንግዲህ ሀሳቧን እያለች ነበረ። በመጨረሻ እንግዲህ በቃ እንደውም ከባለፈው በቃ ከገባሁበት ጣጣ ወጥቻለሁ በራሴ ጊዜ ትትናን ማነው የግልን እያወራቻት ነበረ። ለማስቀናት አብርሽን ለማስቀናት ብለን የጀመርነው ድራማ በጣም ከባድ ሪስክ ይዞ እየመጣ ነው። እኔ ከዛሬ በኋላ ጨዋታው በቅቶኛል፣ በቃኝ። እኔ ወደ ድሮዋ ትትና የት ናት? በቃ ያቺ አረብ ሀገር ተሰደበች ሰዎች ልታስደስት ራሷን ልትለውጥ የወጣች ትትና የት ናት? ምን ነው? የት ገብቼ ነው? በምን ውስጥ ነው ያለሁት? እንዴ ሰው አላሆኑ ይዘነጋል። ምን ነው? ትናንትና ያደረኩት ነገር ግን ምንድን ነው? በህልሜ ነው ወይስ በእውኔ ነው? ከምን የመጣ ነው? እንዴት እያለች እንግዲህ ራሷን እየወቀሰች ራሷን እንትን እያለች ነው የምትገኘው። በመጨረሻም እንግዲህ ገብታ ክላሷን ዘግታ ቁጭ ብላ ነበረ። ሙነሹን ሲላት እንግዲህ አብርሽ ያው ቤተሰብ ደውሎ እናቷ ደውላ አባቷ እንደታመመና ሆስፒታል እንደገባ ገንዘብ እንደሚያስፈልጋቸው ነግራታለች። ያንን ገንዘብ ደግሞ እሷ እንደሚታወቀው ያለችበት ሁኔታ ምንም ነው እንግዲህ በዚህ ሁኔታ ውስጥ ሆና ነው እንግዲህ የወንዶችን እንትን ለመፈታተን የወጣችውና እንግዲህ በጣም የተናደደችው በቃ እና ለአብርሽ እሱን ስሜቷ እየነገረችው ነበረ። በቃ አሁን አባቴን ከየት አምጥቼ ነው ገንዘብስ እንደዚህ ማድረገው? ቆይ እኔ ማን ነኝ? እስኪ እንደዚህ እስከ መቼ ነው እንደዚህ የሚሆነው? እንዴት የመጣሁበትን አላማዬን ዘንግቼ እዚህ ድረስ ወርዳለሁኝ? እንዴት ወርጄ ዋረዳለሁኝ? ቆይ ለምን ብዬ ነው እንደዚህ ሆንኩት? በቃ ብዙ ነገሮችን እንግዲህ ራሷን ጥያቄ እየጠየቀች ነበረ ከሚባለው በላይ ማለት ነው። ያው በመጨረሻም እንግዲህ አብርሽም በቃ አብሽሪ አይዞሽ እያለ እንግዲህ እያባበላት ባለበት ሰዓት ላይ ትትና መጣይ ማለት ነው። ድጋሚ እንግዲህ በጣም ከባድ ነው እንደምታውቁት። በቃ በትትና ስትመጣ እንግዲህ የተሰማው ስሜት በጣም ደነገጠ ማለት ነው። ታውቃላችሁ ለግሌ ያለውን ስሜት የግሌ ስመጣበት በጣም ደነገጠ ማለት ነው። ጋይሶች በጣም ነው የደነገጠው በቃ የሚለው ሁሉ ነገር እስከሚጠፋበት ድረስ ቤተሰቦቻችን። ስለዚህ አሁን እንግዲህ ወደዚህ እያለ ነው የሚገኘው። ምን ልትል ትችላለች? ትትና የመጨረሻ ከባድ እንደሆነ ይሰማታል። የግሌም ካሁን በኋላ የራሷን አማራጭ እንደምትይዝ ተስፋ እናደርጋለን። በቀጣይ እንገናኝ። ሰላም ቆዩ ባይ